በጌታ በኢየሱስ ክርስቶስም ቅዱሳን እንዴት አደራችሁ? ሁላችሁንም በያላችሁበት ሰላም እላችኋለሁ። ሰላምታዬ ይድረሳችሁ። አንድ ሳምንት ያህል ቆይቻለሁ። ጉዞዎች ነበሩብኝ፣ አገልግሎቶች ነበሩኝ። እነሱን ጨራርሼ አሁን ወደ ቤቴ ተመልሻለሁ። ባለፈው ሁላችሁም እንደምታውቁት ወይንም የምትከታተሉኝ ወንድሞች እንደምታውቁት የሐዋርያ ሥራ መጽሐፍን ከምዕራፍ 1 ጀምሮ ጌታ በረዳን መጠን በመንፈስ ቅዱስ ኃይልና መገለጥ እየተማርን እስከ ምዕራፍ 12 ድረስ ያለውን ጨርሰን ምዕራፍ 13 ላይ ነው ያቆምኩት። ዛሬ ደግሞ ይሄንን ምዕራፍ 13 ላይ ከቁጥር 1 እስከ 13 ድረስ ያለውን እንመለከታለን። በዚህ ስፍራ ላይ የምንመለከትበት ርዕስ የአገልግሎት በር የሚል ነው። ይሄ ክፍል የሚናገረው በአንጾኪያ የተመሰረተችው የአሕዛብ ቤተክርስቲያን የነበራትን አገልግሎትና በቤተክርስቲያኒቱ ውስጥ ለነበሩት አገልጋዮች የተከፈተውን የአገልግሎት በርና የአገልግሎት በር ሲከፈት የሚያስከትላቸውን ነገሮች በዚህ ከምዕራፍ 13 ከቁጥር 1 እስከ 13 ድረስ ያለውን እንመለከታለን። እግዚአብሔር እንዲያስተምረን መንፈስ ቅዱስም እንዲረዳን እንጸልያለን። ጌታችንና መድኃኒታችን ሆይ በቆይታችን ሁሉ አንተ ከኛ ጋር ሆነ ዛሬ ደግሞ አንተ ከፈቀድካቸው ወንድሞች ጋር ይህንን መልእክት ለመከፋፈል ጊዜ ስለሰጠህን እናመሰግናለን። ቃሉን ጌታ ሆይ የሚያስተምረው የእውነት መንፈስ ወደ እውነት ሁሉ የሚመራ የቃሉ ደራሲ የሆነው መንፈስ ቅዱስ ደግሞ እኔንም ወገኖችንም እንዲረዳንና እንዲያስተምረን እኛነታችንን ሁሉ ለአንተ አደራ አሳልፈን እንሰጣለን። በጌታ በኢየሱስ ክርስቶስ ስም አሜን። ሁላችሁም እንደምታውቁት እቺ የአንጾኪያ ቤተክርስቲያን የተመሰረተችው በስም በሚታወቁ ሰዎች አይደለም። በእስጢፋኖስ ላይ ከደረሰው አደጋና ሞት የተነሳ የተበተኑት ሁሉ በየደረሱበት ወንጌልን ይሰብኩ ነበረ። እነዚህ ወደ አንጾኪያም የመጡት ሰዎች ደግሞ ወንጌልን እንደሰበኩ በተለይ ምዕራፍ 11 ቁጥር 19 ላይ እንዲህ የሚል ቃል ታገኛላችሁ። በእስጢፋኖስም ላይ በደረሰው መከራ የተበተኑት እስከ ፊንቄ እስከ ቆጵሮስም እስከ አንጾኪያም ድረስ ዞሩ። ቃሉንም ለአይሁድ ብቻ እንጂ ለአሕዛብ እንኳን ለአንድስ እንኳን አልተናገሩም ነበረ። ከእነርሱ ግን የቆጵሮስና የቀሬና ሰዎች የነበሩት አንዳንዶቹ ወደ አንጾኪያ መጥተው የጌታ የኢየሱስ ክርስቶስን ወንጌል እየሰበኩ ለግሪክ ሰዎች ተናገሩ። የጌታም እጅ ከእነርሱ ጋር ነበረ። ቁጥራቸውም እጅግ የሚሆኑ ሰዎች አምነው ወደ ጌታ ዘወር አሉ ይላል። ስለዚህ ይህች ቤተክርስቲያን በተለይ የአንጾኪያ ቤተክርስቲያን በይፋ ለአሕዛቦች ወንጌል ተሰብኮ ባመኑት ሰዎች የተመሰረተች ነች። ወደ አንጾኪያ የመጡት ሰዎች ማንነታቸው በስም እዚህ ቦታ ላይ አልተጠቀሰም። እነዚህ ማንነታቸው ያልተጠቀሰ በተለይ ከኢየሩሳሌም የተሰደዱ ሰዎች ወንጌልን በሚሰብኩበት ጊዜ ማንነታቸው በስም የተጠቀሱ እነ ፊልጶስ እና ሌሎችም ወንጌልን በሰበኩበት ሰዓት እነ እስጢፋኖስ በኢየሩሳሌም በሰበኩበት ሰዓት ላይ ይዘረጋ የነበረው የእግዚአብሔር እጅ ከመዘርጋቱ የተነሳ እነዚህ ለአሕዛብም ወንጌልን በተለይ ለግሪክ ሰዎች የሚለው አሕዛቦች ናቸው። የግሪክ ሰዎች ለነሱ በሰበኩ ጊዜ እነዚህ አምኖ እንደተቀበሉ እንመለከታለን። በኢየሩሳሌም ላይ ጴጥሮስ በምዕራፍ 10 ላይ ሰብኮ አሕዛቦች ወንጌልን በመቀበል መንፈስ ቅዱስን በመሞላታቸው ምክንያት በአይሁድ ዘንድ ወይም በደቀ መዛሙርት ዘንድ የነበረው የተሳሳተ ሐሳብ ከተስተካከለ በኋላ አሁን ከኢየሩሳሌም ውጪ በቀጥታ ለአሕዛቦች ወንጌል ሲሰበክ የምንመለከተው በዚህ በአንጾኪያ ነው። በአንጾኪያም ወንጌል በሚሰበክበት ጊዜ እንደ ወትሮው የእግዚአብሔር እጅ ከቃሉ ጋር በመነሳቱ ምክንያት አይሁዶች ብቻ ሳይሆን አሕዛቦችም የእግዚአብሔርን ቃል በመቀበል
በርካቶቹ ወደ ጌታ በመምጣታቸው በአንጾኪያ ይህች የአሕዛብ ቤተክርስቲያን የአሕዛብ አማኞች የሞሉባት ቤተክርስቲያን እንደተመሰረተችና በዛም ቦታ ላይ ደግሞ የእግዚአብሔር ሥራ እንደተሰራ የኢየሩሳሌም ቤተክርስቲያን በሰማች ጊዜ ባርናባስን ወደዛ እንደላከች ባርናባስም የእግዚአብሔርን እጅ ሥራና ድንቅ ተአምራትና የእግዚአብሔር ጸጋ በዛ ሲገለጥ ቃሉ የበሰዎች ሕይወት ውስጥ ሲሰራ አይቶ ለዛች ቤተክርስቲያን የሚመጥን አገልጋይ በመፈለግ ጳውሎስን ከሄደበት ከአገሩ ከዛ ይዞት እንደመጣና እዚህ በጋራ አገልግሎት እንደጀመሩ ይሄ ክፍል ያስረዳል። ወደ ምዕራፍ 13 ስንመጣ በዛ አይነት ሁኔታ የተመሰረተችው ቤተክርስቲያን ይፋ የሆነ ሕጋዊ አገልግሎት ጀምራ እንመለከታለን። በዚያችን በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ ይላል እዚህ መጽሐፉ። ቤተክርስቲያኒቷ ትመራ የነበረችው እንደ ኢየሩሳሌም በሽማግሌዎች ሳይሆን በነቢያትና በመምህራን እንደነበሩ እንመለከታለን። በዚህ ስፍራ ላይ መሪዎቹ ነቢያትና መምህራን ተብለው ይጠቀሱ እንጂ በአንድ ግለሰብ የሚመራ ሳይሆን እዚህም ቦታ ላይ መምህራንና ነቢያት ተብሎ በብዙ ቁጥር ነው የተጠቀሰው። እነዚህ የነቢያትና የመምህራን ስብስብ የአንጾኪያን ቤተክርስቲያን ያገለግል ይመራ እንደነበረ እንመለከታለን። በዚህም ስፍራ ላይ ደግሞ የነበሩት ሰዎችን ስንመለከት ስብጥራቸው እጅግ የሚገርም ነው። እነርሱም የባርኔስ ኔጌር የተባለው ስምዖን፣ ይሄ ብላክ ጥቁር ሰው ነው። ከጥቁሮች ሰዎች የነበሩበት መሪዎች የቀሬና ሉኪዮስ የአራተኛ ክፍለ ገዢ የሄሮድስ ባለሟል ምናሄም ሳውልም ነበሩ። በዚህ ስፍራ ላይ ጥቁሮች ነበሩ፣ አረቦች ነበሩ። በተለይ ደግሞ በቤተ ክርስቲያን ውስጥ እንደ ንጉሱ ባለሟል የሆነ አክቲቭ የሆነ በስራ ላይ ያለ የንጉሱ ባለሟል ወይንም ሚኒስትር የሆነ ሰው እዚች ቤተ ክርስቲያን ውስጥ በመምህርነትና በነቢይነት ከነዛው ከሌሎቹ ከነ ጴጥሮስ ጋርም አብሮ ከነ ሳውልም ጋር አብሮ እዚህ ቦታ ላይ ያገለግሉ እንደነበረ እንመለከታለን። ስብጥራቸው ከአይሁዶችም ከአሕዛብም ከአረቦችም እንዲሁም ከጥቁሮች እነ ስምዖንን ያካተተ የቤተ ክርስቲያን አገልጋዮች ቲም በዚህ ስፍራ ላይ ያገለግል እንደነበረ እንመለከታለን። ቤተ ክርስቲያኒቷ እንዲህ አይነት መሪዎች ያሏት ነች። ግልጽ መሆን ያለባት ይህች ቤተ ክርስቲያን በአንድ ሰው የምትመራ አይደለችም። አንዳንድ ሰዎች በተለይም ነቢያት ነን የሚሉ ሰዎች አንድን ቤተ ክርስቲያን ጠቅልለው ለመምራትና ለመግዛት አንዳንዶቹ እችን ክፍል እንደ ሪፈራንስ ሲጠቀሙበትና ሲያነሱልኝ ለኔም ሰምቻለሁ። እውነት ነው። በዚህ ስፍራ ላይ ያሉት አገልጋዮች ነቢያትም በአገልግሎት ውስጥ በመሪነት አገልግሎት ውስጥ ተሳትፈዋል። አስተማሪዎችም በመሪነት አገልግሎት ውስጥ ተሳትፈዋል። ግን አንዳቸውም ቢሆን ቤተ ክርስቲያንን ጠቅለው በአንድ ሰው የምትመራ ቤተ ክርስቲያን አልነበረችም። እነዚህ በቲም ነው የሚያገለግሉት፣ በጋራ ነው የሚያገለግሉት። እግዚአብሔር በዚህ ስፍራ ላይ በቲም እና በጋራ ሰዎች ቤተ ክርስቲያንን እንዲያገለግሉ ያደረገበት ዋና ምክንያት ለምእመናቸው፣ ለራሳቸው፣ ለአገልጋዮችም በመጠንቀቅ ነው እንዳይስቱ። ምክንያቱም ጌታ ኢየሱስ ክርስቶስ ብቻ ነው ሁሉም ለቤተ ክርስቲያን የሚያስፈልጉ ጸጋዎች የነበሩት ወይንም ያሉት። እሱ ሐዋርያ ነው፣ እሱ አስተማሪ ነው፣ እሱ ነቢይ ነው፣ እሱ ወንጌል ሰባኪ ነው፣ እሱ መጋቢ ነው። እነዚህን ስጦታዎች ደግሞ ጌታ ኢየሱስ ክርስቶስ እንደወደደ ለቤተ ክርስቲያን ሲሰጥ ለአንዱን ነቢይ፣ አንዱን አስተማሪ፣ አንዱን ሰባኪ፣ አንዱን መጋቢ፣ አንዱን ደግሞ የወንጌል ሰባኪ እያደረገ እየከፋፈለ ነው የሰጠው። አንዲት ቤተ ክርስቲያን የኢየሱስ ክርስቶስ ሙሉ አገልግሎት ወይንም የኢየሱስ ክርስቶስ ሙሉ ማንነትና ፊት በቤተ ክርስቲያን ውስጥ እንዲገለጥ ከተፈለገ እነዚህን ስጦታዎች በሚዛናዊነት በእኩልነት መጠቀም አለባት። የዛን ጊዜ የቤተ ክርስቲያኒቷ አገልግሎት የክርስቶስ ኢየሱስን ሙሉ አገልግሎት የሚገልጥ ይሆናል። ነገር ግን አንዱን አገልግሎት መዘን ሌላውን የምንተው ከሆነ ቤተ ክርስቲያን ሚዛናዊ የሆነ የኢየሱስ ክርስቶስን ሙሉ ፊት ልታሳይ አትችልም።
የሐዋርያ አገልግሎት የሚያስፈልገውን ያህል የአስተማሪ አገልግሎት ለቤተ ክርስቲያን በጣም ወሳኝ ነው። የመጋቢ አገልግሎት የሚያስፈልገውን ያህል የነቢይ አገልግሎት ደግሞ በጣም አስፈላጊ ነው። የአስተማሪ አገልግሎት የሚያስፈልገውን ያህል የሌሎቹም አገልግሎቶች አስፈላጊ ናቸው። ስለዚህ ኢየሱስ ክርስቶስ እነዚህን ስጦታዎች ለቤተ ክርስቲያን ሲሰጥ የክርስቶስ ኢየሱስ ሙሉ አገልግሎት ዛሬም ሕያው ሊሆን የሚችለው ቤተ ክርስቲያን እነዚህን ስጦታዎች በሚዛናዊነት አካታ መጠቀም ስትችል ነው። ለእንደዚህ አይነት ቤተ ክርስቲያን ደግሞ የአንጾኪያ ቤተ ክርስቲያን ጥሩ ምሳሌ ናት። እነዚህ አገልጋዮች በሙሉ በቤተ ክርስቲያኒቷ ውስጥ ነበሩ። ቤተ ክርስቲያኒቷ እነዚህን አገልግሎቶች ስትጠቀም የነበረች ቤተ ክርስቲያን ናች። ይህች ቤተ ክርስቲያን ከሌሎቹ ሁሉ በመጽሐፍ ቅዱስ ከተጠቀሱት አብያተ ክርስቲያናት ሁሉ ጠንካራ እንድትሆንና የወንጌል ተልእኮን መወጣት እንድትችል ከዚች ቤተ ክርስቲያን የተነሳው አገልግሎት አሕዛብን ሁሉ እንዲደርስ ምክንያት የሆነው ይነዚህን ለቤተ ክርስቲያን የተሰጡትን የአገልግሎት ስጦታዎች ሚዛናዊ በሆነ መንገድ ሁሉንም አካታ መጠቀም መቻሏ እንደሆነ አስባለሁ ወይንም አምናለሁ። ስለዚህ ይህች ቤተ ክርስቲያን በእነዚህ ሰዎች ስትመራ የነበረች የነዚህን አገልግሎቶች በሙሉ ስትጠቀም የነበረች ቤተ ክርስቲያን እንደሆነች እንመለከታለን። እዚህ ስፍራ ላይ እዚህ ተሰብስበው እነዚህ አገልግሎቶች አገልጋዮች ነበሯት ይላል። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳኦልን ለጠራኋቸው ሥራ ለዩልኝ አለ። በዚያም ጊዜ ከጦሙና ከጸለዩ በኋላ እጃቸውን ከጫኑ በኋላ አሰናበቷቸው ይላል። እዚህ ስፍራ ላይ የአገልግሎት በር ለጴጥሮስና ለጳውሎስና ለባርናባስ የተለየ በር ሲከፈት ነው የምንመለከተው። አንድ ነገር ልንገራችሁ። በመጀመሪያ ደረጃ ለሰው አገልግሎት በር የሚከፈተው አንድ ሰው በተከፈተለት በር ወይንም እድል የሚከፈትለት በተከፈተልን በር በአገልግሎት ስንተጋ ነው። አንድ ሰው ቁጭ ብሎ እግዚአብሔር ወደዛ መሄድ ይፈልጋለሁ፣ ወደዚህ ምራኝ፣ ወደዛ አድርጌን ስል ቁጭ ብሎ በቤቱ አይደለም። እጁ ላይ ያለውን አገልግሎት በትህትና በጽድቅና በቅድስና በትጋት በሚያገለግልበት ጊዜ እግዚአብሔር ደግሞ የሰፋ በር ይከፍታል። ስለዚህ የአገልግሎት በር የሚከፈትልን እዚህ ጋር በጋራ አገልግሎት ሲያገለግሉ ነው የምንመለከተው። ይጾማሉ፣ ይጸልያሉ፣ ትጋት ላይ ነው ያሉት። ይሄንን በትጋት በሚያገለግሉበት ሰዓት ላይ በእጃቸው እግዚአብሔር የሰጠውን አገልግሎት እያገለገሉ ባሉበት ሰዓት ላይ አዲስ በር፣ አዲስ ዓለም አቀፍ በር ሲከፈትላቸው ነው የምንመለከተው። ስለዚህ በር የሚከፈትልን በተከፈተልን በየትኛውም አገልግሎት ውስጥ በትጋት እያገለገልን ባለንበት ጊዜ ነው። ለጴጥሮስና ጳውሎስና ባርናባስ ለአገልግሎት የተጠሩት አሁን አይደለም። ከዚህ በፊት ጳውሎስ እንዴት እንደተጠራ በተለወጠበት ጊዜ እግዚአብሔር ምን እንደተናገረው መከራውን የሚቀበል ስሜን የሚሸከም በአሕዛብ ሁሉ በነገሥታትም ፊት ስሜን የሚሸከምና መከራን እንደሚቀበል እኔ ነግሬዋለሁና ሂድና ጸልይለት ብሎ ሰው እግዚአብሔር የላከለት ሰው ነው። የዛን ጊዜ ነው አጠቃላይ ጥሪውን ያገኘው። ከዛም በኋላ ያ ነገር በውስጡ በመኖሩ ምክንያት ጳውሎስ በደረሰበት ስፍራ ሁሉ ወንጌልን ለመስበክና በአገልግሎት ከሌሎች ወንድሞችና እህቶች ጋር ለመተባበር ያላደረገው ጥረት አልነበረም። አልሳካ ስል በመጨረሻ በገዛ አገሩ ሄዶ ቁጭ ብሎ አረቢያ ውስጥ ወንጌልን እየሰበከ ከጌታ ጋር እየተነጋገረ እንደቆየና በዚያም ስፍራ ላይ በትጋት እያገለገለ ባለበት ስፍራ ላይ አንጾኪያ ቤተክርስቲያን ስትከፈት እግዚአብሔር እሱን ወደ ባርናባስ ልብ በማምጣቱ ባርናባስ በር የተከፈተለትን ትቶ ጳውሎስን ለማምጣት ወደ ጳውሎስ ምድር ሲሄድ ነው የምንመለከተው። እዛም ስፍራ ላይ ጳውሎስ ቁጭ ብሎ አልነበረም፣ እያገለገለ ወንጌልን እየሰበከ ነበር። አሁንም ሌላ በር በአንጾኪያ ሲከፈትለት
በትጋት በተከፈተለት በር ሲያገለግል ነው የምንመለከተው። እጁንና እግሩን አጣጥፎ አልተቀመጠም። ወንድሞች አልተቀበሉኝም፣ አብሬያቸው እንዲያገለግል በራቸውን ልባቸውን አልከፈቱልኝ፣ መቼስ ምን አረጋለሁ ብሎ እቤቱ አይደለም የተቀመጠው። በደረሰበት ስፍራ ላይ ሁሉ ወንጌልን እየሰበከ በዛ እንደተቀመጠና እግዚአብሔር በትጋት ሲያገለግል በር እንደከፈተለት እንመለከታለን። እዚህም ከመጣ በኋላ አንጾኪያ ላይ ያለው አገልግሎት ሰፊ አገልግሎት ነው። አብረው የሚያገለግሉ ወንድሞች አሉ። በአንድ ልብ እየጸለዩ ያገለግላሉ፣ ጌታን ያመልካሉ፣ ወንጌልን ይሰብካሉ። በአገልግሎት በትጋት ባሉበት ስፍራ ላይ መንፈስ ቅዱስ ደግሞ ሲመጣ ነው የምንመለከተው። የአገልግሎት በር የሚከፈትልን እጃችን ላይ ያለውን አገልግሎት በትጋት ስናገለግል እያገለገልን ባለንበት ጊዜ እንደሆነ ማወቅ መቻል አለብን። እግዚአብሔር ይህን አገልግሎት ለእኔ አልሰጠኝም። በራችንና እጃችን ለአገልግሎት እያለ በቤተ ክርስቲያን ውስጥ በርካታ ክፍት ቦታዎች እያሉ፣ ክፍት አገልግሎቶች እያሉ እግዚአብሔር ይህን አገልግሎት ለእኔ አልሰጠኝም በር እስከሚከፍትልን ድረስ ይቀመጣለሁ ማለት መጽሐፍ ቅዱሳዊ እንዳልሆነ እንመለከታለን። ወንጌልን ለመስበክ ሰው አጠገባችን መኖሩ በቂ ነው። አብሮ ለማምለክና ለመጸለይ ያመኑ የሚጸልዩ ሰዎች አብረውን ከጎናችን መኖራቸው በቂ ነው። ሲያመልኩ ሲጸልዩ የእግዚአብሔር መልእክት እንደገና ወደ ሰፊው ምድር የሚያወጣቸው ዓለም አቀፍ አገልግሎት የሚያገለግሉበትን አገልግሎት መንፈስ ቅዱስ ይዞ በሚጸልዩበትና በሚጾሙበት በሚያመልኩበት ስፍራ ላይ መልእክቱን ይዞ የእግዚአብሔር መንፈስ ሲመጣ ነው የምንመለከተው። ምናልባት በዚህ ስፍራ ላይ በግልጽ አልተጠቀሰ ይሆናል እንጂ የነ ጳውሎስና የነ ሲላስ አገልግሎት መንፈስ ቅዱስ መልእክት ያመጣው ነቢያት በመካከላቸው ስለነበሩ በትንቢት አማካይነት ሊሆን ይችላል ብዬ አስባለሁ። ነገር ግን ይሄ ትንቢትና መልእክት ስፔሲፊክ የሆነ ልዩ የሆነ እግዚአብሔርን የሚያገለግሉበት ስፍራ ለማመልከት የመጣ እንጂ እነሱ ለአገልግሎት ለመጥራት የመጣ አይደለም። ለዚህ ነው መንፈስ ቅዱስ ሲናገር ለጠራኋቸው ስራ ለዩልኝ ነው የሚለው። ሊጠራቸው ነው የመጣሁት አይደለም የሚለው። መጠራታቸውን እነሱም ያውቃሉ፣ እግዚአብሔርም ያውቃል፣ ቤተ ክርስቲያንም ታውቃለች። ከዚህም የተነሳ በአገልግሎት ላይ ያሉ ሰዎች ናቸው። እነዚህ ተጠርተው በአገልግሎት ላይ ያሉት ሰዎችን ለጠራኋቸው ስራ ሲል ባርናባስ መጠራቱን ያውቃል፣ ጴጥሮስም መጠራቱን ጳውሎስም መጠራቱን ያውቃል። ስለዚህ ቤተ ክርስቲያንን ነው የሚናገረው። በዚህ ስፍራ ላይ የአገልግሎት በር ለጳውሎስና ለባርናባስ ሲከፈት መልእክቱ የመጣው ለቤተ ክርስቲያን ነው። ጳውሎስና ባርናባስ ድሮውንም ቢሆን እግዚአብሔር ጠርቷቸው ራሳቸውን የሰጡ በመንፈስ ቅዱስ እየተመሩ በየስፍራው የሚያገለግሉ ናቸው። ቤተ ክርስቲያን ባርናባስን ልካው ወደ አንጾኪያ ሲመጣ በሩን የከፈተለት እግዚአብሔር ነው። ጳውሎስን ባርናባስ ሄዶ ሲያመጣውና ወደ አንጾኪያ ቤተ ክርስቲያን ሲመጣ በሩን የከፈተለት እግዚአብሔር ነው። ስለዚህ በአገልግሎት ላይ ያሉ ናቸው። አሁን መልእክቱ ግን ለቤተ ክርስቲያን ሲመጣ ነው የምንመለከተው። ምን እያለ ጳውሎስንና ባርናባስን ለጠራኋቸው ስራ ለዩልኝ ብሎ ሲናገር ነው። ዋትስ ኢምፖርታንስ ኦፍ ዲስ ሜሴጅ? ምንድን ነው ጠቃሚነቱ የዚህ መልእክት? መልእክቱ ለጴጥሮስና ለባርናባስ እንግዳም ባይሆን እንግዳነቱ ወደ አሕዛብ የሚሄዱበት በር እንደተከፈተላቸው ያመለከታቸውም ቢሆን ለቤተ ክርስቲያን ግን ጠቃሚነቱ ከጳውሎስና ከባርናባስ አገልግሎት ጋር እንዲቆሙ ኃላፊነት እንዲወስዱ ያደረገ መልእክት ነው። የወንጌል አገልግሎት የግለሰብ አገልግሎት ሳይሆን የቤተ ክርስቲያን አገልግሎት ስለሆነ አገልጋዮች የሚሰጡት ለቤተ ክርስቲያን ስለሆነ ቤተ ክርስቲያን ደግሞ እግዚአብሔር በጠራቸው ስፍራ ላይ ከሚያገለግሉ አገልጋዮች ጋር በሁሉም ነገር መቆም ስላለባቸው፣ በጸሎት መቆም ስላለባቸው፣ በገንዘባቸው መቆም ስላለባቸው፣ በእርዳታቸው መቆም ስላለባቸው ለቤተ ክርስቲያን ለዩልኝ ሲል ነው የምንመለከተው። ለዩልኝ፣ እኔ ለጠራቸው ስራ እናንተ ለይታችሁ እጃችሁን ጭናችሁ ምን አድርጉ? ሸኛቸው ሲል ነው የምንመለከተው። ስለዚህ ለቤተ ክርስቲያን የነ ጳውሎስንና የሲላስን አገልግሎት በኃላፊነት እንዲመሩ፣ ኃላፊነት እንዲወስዱ፣ አብሯቸው እንዲቆሙ የሚያደርግ መልእክት ነው። ሁለተኛ ለጳውሎስና ለባርናባስ ደግሞ
አገልግሎታቸውን በዚህ አጥቢያ መሪዎች ስር ሆነው ደግማለሁ በዚህ በአጥቢያ መሪዎች ስር ሆነው ማገልገል እንደሚገባቸው ለነሱ ሪፖርት የሚያደርጉ ኃላፊነትን የወሰደች ቤተክርስቲያን ስር ሆነው ማገልገል እንዳለባቸው የሚያመለክት ነው። ስለዚህ የጳውሎስና የስላሴ አገልግሎት የአንጾኪያ ቤተክርስቲያንም አገልግሎት እንደሆነ እንመለከታለን። ስለዚህ እነዚህ እየተጉ ባሉበት ሰዓት ላይ ይህ የእግዚአብሔር መልእክት ሲመጣላቸው የነበሩት አገልጋዮች መሪዎች መልእክቱን ከሰሙ በኋላ እንደገና ነው የሚለው በዚህ ስፍራ ላይ ባርናባስና ሳውሎን የጠራቸው ስራ ለዩልኝ አለ። በዚያም ጊዜ ከጦሙና ከጸለዩ በኋላ እጃቸውን ከጫኑ በኋላ አሰናበቷቸው ይላል። መልእክቱን ስለሰሙ ብቻ አይደለም፣ ከሰሙ በኋላ ደግሞ በሚገባ መልሰው ለማጣራት በተገቢ ሁኔታ እንደገና ጾመው ጸልየዋል፣ አረጋግጠዋል። ከዚህ የተነሳ እጅን መጫን ማለት አብረው መሆንን የሚያመለክት ነው። ከሽማግሌዎች እጅ መጫን ከዚህ በፊትም እጅ ተጭኖላቸው ነው ሲሄዱ የነበሩት። ይህችን ቤተክርስቲያን እጅ ጭና ጸልያ ስትልክ አብሬያችሁ ነኝ ማለቷ ነው። ከእናንተ ጋር ነኝ ማለቷ ነው። ስለዚህ ተጠያቂ ነኝ ማለቷ ነው። ከዚህ የተነሳ እጃቸውን ጭነው ላኳቸው። ዛሬም እኮ መንፈስ ቅዱስ ይናገራል። መንፈስ ቅዱስን ሰዎች እዚህ ቦታ ላይ የተናገራቸው ግን በመጾምና በመጸለይ በማምለክ ላይ እንዳሉ ነው። እግዚአብሔር ለለያቸው ለመረጣቸው ስራ ቤተክርስቲያን እጇን ጭና አብራ እንድትሄድ ነው። በመንፈስ እጅ መጫን አብረው መሄድ ነው፣ አብረው መቆም ነው፣ አብረው መከራ መቀበል ነው። ስለዚህ ከነዚህ ወንድሞች ጋር እንድትቆም ቤተክርስቲያንን መንፈስ ቅዱስ መልእክት ሲያመጣላት ነው የምንመለከተው። ለመንፈስ ቅዱስን ለመስማት ሴንሲቲቭ የሆነች ጆሮዋ የተከፈተች ቤተክርስቲያን ዛሬም ቢሆን መንፈስ ቅዱስ ለቤተክርስቲያን መልእክትን በመስጠት አገልጋዮች ተሰማርተው ወንጌልን እንዲያገለግሉ ቤተክርስቲያንን እንዲተክሉ እንድታደርግ የእግዚአብሔር ዘላለማዊ ፍቃድ ነው። ዘላለማዊ ፍቃድ ነው። ስለ እያንዳንዱ አገልጋይ ቤተክርስቲያን የተጠራበትን ሁኔታ እግዚአብሔር የሰጣቸውን አገልግሎት ወዴት መሄድ እንዳለባቸው የት ማገልገል እንዳለባቸው ለራሳቸው ለአገልጋዮቹና ለቤተክርስቲያን እግዚአብሔር ዛሬም ይናገራል። መስማት ያለ መስማት ጉዳይ የቤተክርስቲያንና የግለሰቦቹ ይሁን እንጂ እግዚአብሔር ዛሬም አሰራሩን አልለወጠም። መልእክት ሲያመጣ እንመለከታለን። ከዚህም የተነሳ እነሱም ጾመው ጸልየው እግዚአብሔር በር የከፈታቸውን ሰዎች ሲያሰናብቱ ነው የምንመለከተው። በዚህ ስፍራ ላይ የምንመለከተው የአገልግሎት በር የሚከፈትልን በተከፈተልን በር በትጋት እያገለገልን ባለንበት ሁኔታ ውስጥ መሆኑን በሚገባ ማወቅ መቻል አለብን። ሁለተኛ ሁልጊዜም የአገልግሎት በር በሚከፈትበት ጊዜ እግዚአብሔር አገልግሎትን በር ስለከፈተ ብቻ አገልግሎታችን ያለ ተቃውሞ ያለ ችግር እንዲሁ እንደ ውሃ የሚፈስ አይደለም። የአገልግሎት ሁለተኛ ነጥብ ምንድነው? የአገልግሎት በር ሲከፈት እድሎች ሲመጡ እነዚህ እድሎች ደግሞ ተቃውሞን ያስከትላሉ። እስኪ ከቁጥር 5 ጀምሮ ያለውን ነገር ተመልከቱ። እነሱም በመንፈስ ቅዱስ ተልከው ወደ ሰዴቅ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። በሰልማናም በነበሩ ጊዜ በአይሁድ ምክራቦች የእግዚአብሔርን ቃል ሰበኩ። አገልጋይም ዮሐንስ ነበራቸው። ደሴቲቱም ሁሉ እስከ ጳፋ ዞሩ። በርዚያም የሚሉ ጠንቋይና ሐሰተኛ ነቢይ የሆነ አንድ አይሁዳዊ ሰው አገኙ። እርሱም አስተዋይ ሰው ከሆነው ሰሪኒዮስ ጳውሎስ ከሚባል አገረ ገዥ ጋር ነበረ። ይህም ባርናባስ ሳውልን ወደ እርሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ። ጠንቋዩ ግን አልማስ ስሙ እንዲሁ ይተረጎማልና አገረ ገዢውን ከማመን ሊያጣምመው ፈልጎ ተቃወማቸው ይላል። እዚህ ተቃውሞ ተነሳ። ወረዱ። መንፈስ ቅዱስ ተመርተው ነው የሄዱት። መንፈስ ቅዱስ ተመርተው በሄዱበት ስፍራ ላይ ግን አገልግሎታቸውን ሲጀምሩ ወንጌልን ሲሰብኩ ተቃውሞ ገጠማቸው። ተቃውሞ የገጠማቸው ደግሞ ከቀላል ሰው አይደለም። ተቃውሞ የገጠማቸው ከጠንቋይና ከአስማተኛ ነው። ብዙ ሰዎች አይዛቦች ከሚሰሙት ሰው ነው። ይህ ሰው ደግሞ ከአገረ ገዢው መልካም ሰው
ጳውሎስ ያምስሙ የተባለ ሰው አገረ ገዢ ነበረ። እነ ጳውሎስ ደግሞ ወንጌልን እየሰበኩ የእግዚአብሔርን ቃል እያስተማሩ በነበሩበት ጊዜ ይሄ ሰው የእግዚአብሔርን ቃል ከጳውሎስ መስማት ፈልጎ ጳውሎስን አስጠራ። ገዢው የእግዚአብሔርን ቃል መስማት ፈልጎ ቃል ጳውሎስን ሲያስጠራ በመካከል ደንቃራ ሆነ። ይሄ ጠንቋይ፣ ይሄ አስማተኛ፣ የእግዚአብሔር ቃል እንዲሰፋ የማይፈልግ የሰይጣን አገልጋይና መልእክተኛው ገዢውን እንዳይደርስ ወንጌሉ ሰውየው እንዳይድን ከገዢው የተነሳ የአካባቢው ሰው ወንጌልን ተቀብሎ በስፍራው ላይ ቤተክርስቲያን እንዳትመሰረት በአጠቃላይ የእግዚአብሔር ሥራ እንዳይሰራ አደናቃፊ መልእክተኛ ዲያብሎስ ሰይጣን በዚህ ስፍራ ላይ ነበረው። ስለዚህ ከዚህ ሰው ተግዳሮት ሲገጥማቸው ነው የምንመለከተው። ተግዳሮት እግዚአብሔር እንዳላከን የሚያመለክት ምልክት አይደለም። አንዳንድ ጊዜ ተግዳሮት በአገልግሎታችን ሲገጥመን፣ ፌይለሪቲ ሲገጥመን፣ ሰዎች ሲቃወሙን እግዚአብሔር ከኛ ጋር እንዳልሆነ አድርገን የምንመለከት የተሳሳተ አመለካከት ያለን ሰዎች አለን። እውነተኛ ወንጌል በሚሰበክበት ስፍራ ላይ ሰይጣን ሁሉ ጊዜም እንቅፋት መፍጠሩ፣ ክፉ ሰዎች እንቅፋት መፍጠራቸው አይቀርም። የነዚህ ሰዎች የወንጌል ተገዳዳሪ ሆኖ መቅረብ እግዚአብሔር እንዳላከንና እግዚአብሔር ከኛ ጋር እንዳልሆነ አይደለም ምልክት የሚሆኑት። ይልቁንም እንደውም እግዚአብሔር ልኮን በምንወጣበት ስፍራ ላይ ሁሉ እንዲህ አይነት ጠንካራ ተግዳሮቶች እንደሚገጥሙን ማወቅ አለብን። ኢየሱስ ክርስቶስንም ገጥመውታል። ሐዋርያትንም በሌላ ስፍራ ላይ ገጥመዋቸዋል። እዚህም ስፍራ ላይ አሁንም ተግዳሮት ሲገጥም ነው የምንመለከተው። ይህ ደግሞ የአገልግሎት በር ሲከፈት ሁል ጊዜ ተከትሎ የሚመጣ ነው። የአገልግሎት እድል ሲኖር፣ ሰሚዎችን ስናገኝ፣ የምናስተምራቸውን ስናገኝ፣ እግዚአብሔር ሕዝብ ሲሰጠን፣ በአገልግሎታችን ስኬታማ መሆን ስንጀምር ሁል ጊዜም ተግዳሮት ይመጣል። ተግዳሮቱ እነ ጴጥሮስ እንደ ጳውሎስ እንደገጠማቸው ተግዳሮት ብቻ ሳይሆን እንደየአካባቢው ሁኔታ እንደየጊዜው ሁኔታ ሊሆን ይችላል። አንዳንድ ጊዜ ተግዳሮታችን አገልግሎታችንን እንዳናደራጅ፣ እንደዚህ አይነት እግዚአብሔርን ቃል ሰዎች እንዳይሰሙ እንቅፋት የሚሆኑ ሰዎች ይፈጠራሉ። አንዳንድ ጊዜ ያገለገልናቸውን ሰዎች የምንሰበስብበት ስፍራ እናጣና እንቸገራለን። አንዳንድ ጊዜም ይህንን አገልግሎታችንን ደግሞ ሐሰተኞች የተሳሳተ ትምህርት በማስተማር የተሰበሰበውና የዳነው ሕዝብ ለመበተን የሚመጡበት ጊዜ አለ። መልካቸው የተለያየ ነው። ዋና ዓላማቸው ግን ሰዎች እንዳይድኑ ነው። ስለዚህ ይሄም ጠንቋይ ደግሞ ሰውየው መልእክት ለመስማት ጴጥሮስን ሲያስጠራ እሱ ሲቃወም ነው የምንመለከተው። ተቃወማቸው። ይሄ ሰው በተቃወማቸው ጊዜ ጳውሎስ በመንፈስ ቅዱስ ተሞልቶ ተቃውሞውን እሺ ብሎ ተቀብሎ አይደለም ሄደው፣ ተገዳደረው። ፊት ለፊት ነው ይህን መንፈሳዊ ጦርነት የገጠመው ጳውሎስ። ወደኋላ አልተመለከተም። ጌታ ከሱ ጋር እንዳለ ያውቃል። የእግዚአብሔርን ቃል መናገር እንዳለበት ያውቃል። ለዚህ ነው የወጣው። ለዚህ ተግዳሮት ፈጽሞ እጅ ሊሰጥ አልፈለግም። ከዚህ የተነሳ ሳኦል ምንድን ያለው? በመንፈስ ቅዱስ ተሞልቶ ቢኮዝ አሁን መንፈስ ቅዱስ መሞላቱ ምልክት የሚሆነን ተቃውሞ የጳውሎስ ተቃውሞ ሳይሆን የመንፈስ ቅዱስ ተቃውሞ ነው። መንፈስ ቅዱስ በጳውሎስ ሆኖ ነው ይህን ሰው የተቃወመው። እግዚአብሔር በተቃውሞ ውስጥ እንኳን ከእሱ ጋር ነው ያለው፣ ከጴጥሮስ ጋር በመንፈስ ተሞልቶ የተናገራቸው ንግግሮች ሁሉ የመንፈስ ቅዱስ ንግግሮች፣ ከእግዚአብሔር ዘንድ የመጡ ንግግሮች እንደሆኑ እንመለከታለን። ትኩር ብሎትም ሲመለከተው አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አትመለስም። የሰውየውን የውስጥ ማንነቱንና ተልእኮውን የተናገረው። ክፋት የሞላብህ ከጽድቅ የራቅ ኃጢአተኛ፣ በደለኛ አንተ የሰይጣን የዲያብሎስ መልእክተኛ፣ የእግዚአብሔር መልእክተኛ የሆንኩት እኔ የምናገረውን የእግዚአብሔርን ቃል ከማጣመም አትመለስምን ብሎ ነው የተናገረው። ማንነቱንና ተልእኮውን በሚገባ ለራሱ መልሰው ሲነግረው ነው የምንመለከተው። እንዴት አወቀ? የዚህን የሰውን ልብና ማንነት እንዴት አወቀ? ሊያውቅ የቻለው መንፈስ ቅዱስን ተሞልቶ ስለነበረ፣ መንፈስ ቅዱስ የሰውን ልብ ሁሉ ስለሚያውቅ፣ መንፈስ ቅዱስ የተሞላ ሰው ደግሞ ሁሉ በመንፈስ የተረዳውን የራሱን ማንነት መልሰው ሲነግረው ነው የምንመለከተው። ምናልባት ይሄን መናገሩ ለዚህ ሰው ለመዳን እድል ይሆነው ነበር። በክፋት ውስጥ መኖሩን ሳያውቅ ቀርቶ
በተንኮል ውስጥ መኖሩን ሳያቅ ቀርቶ የሰይጣን መልእክተኛ መሆኑን ሳያቅ ቀርቶ የሚመላለስ ሰው መሆኑን ቢረዳ ለንስሐም እድል የሚሰጠውን ነው እያጣመምክ ያለው የቀናውን የእግዚአብሔርን መንገድ ነው። የቀናውን የእግዚአብሔርን መንገድ ከማጣመም ስለዚህ አትመለስም ብቻ አይደለም ያለው የጌታ እጅ አሁን ደግሞ በአንተ ላይ ናት። ይሄ የጌታ እጅ በአንተ ላይ ናት ማለት የእግዚአብሔር ፍርድ በአንተ ላይ ነው ማለት ነው። የጌታ እጅ ለፍርድ በአንተ ላይ ነው ማለት ነው። የጌታ እጅ በሰው ላይ ለመልካምና ለበጎ ለመስራት ትሆናለች። የጌታ እጅ ከኔ ጋር ነው ማለት እንችላለን። የጌታ እጅ ከዚህ አመፀኛ ሰው ጋር ላይ ስትሆን ለፍርድ ነው የሆነችው። አትመለስም ብሎታል። ካልተመለስክ ግን የእግዚአብሔር ፍርድ በአንተ ላይ ናት። ልታጣምም እግዚአብሔር እድል ፋንታ አይሰጥህም። እውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም አለው። የጌታ እጅ ለፍርድ በሱ ላይ መሆኑን ይህንን ልቦ የተጣመመ የዲያብሎስ መልእክተኛ የቀናውን መንገድ የሚያጣምመውን ሰው በማሳወር እግዚአብሔር ኃይሉን ሲገልጥ ነው የምንመለከተው። እውር ትሆናለህ አለው። ለተወሰነ ጊዜ ነው ያለው ጴጥሮስ። ለተወሰነ ጊዜ ብርሃንን አታይም አለው። ያን ጊዜም ጭጋግና ጨለማ ወደቀበት፣ በእጁም የሚመራውን እየዞረ ፈለገ። በዛን ጊዜም አገረ ገዢው የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። ኢትስ አሜዚንግ። ጳውሎስ እኮ ጌታ በተገለጠለት ጊዜ አይኑ እንደታወረ ይታወቃል። የእግዚአብሔር እጅ በሱ ላይ በመጣች ጊዜ አይኑ ታውሮ መሪ ፈልጎ ነው የገባው። ያ ጳውሎስ ዛሬ አይኑ በርቶ የእግዚአብሔር መልእክት በሱ ላይ መጥቶ መንፈስ ቅዱስ በሱ ላይ ሆኖ ልክ እንደ ጳውሎስ የቀናውን መንገድ ለማጣመም የገባው ሰው አይኑ እንዲታወር መንፈስ ቅዱስ ሲያደርግ ጳውሎስ ሲናገር እንመለከታለን። ጳውሎስ አይኑ መታወሩ ጌታዬ ሆይ ማነህ ብሎ ጌታን እንዲሰማና እንዲቀበል አድርጎታል። ይሄ ልቡ የተጣመመ ሰው ግን ፈጽሞ ይሄ ሁሉ ነገር ደርሶበትም ለንስሐ ሲመለስ በዚህ ስፍራ ላይ አናይም። ነገር ግን ይህ ተአምራት በዛ ስፍራ ላይ መሆኑ የሚገርመው ነገር ይህ ተአምራት በዛ ስፍራ ላይ መሆኑ ይሄን ቃል በደንብ አስተውሉ። በእጁ የሚመራውን እየዞረ ፈለገ። በዚያም ጊዜ አገረ ገዢው የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። አስተውሉ። ተአምራትን ብቻ አይቶ አይደለም ያመነው፣ ከጌታ ትምህርት የተነሳ አመነ። ማመን ከማየት አይደለም፣ ማመን ከመስማት ነው። መስማትም ከእግዚአብሔር ቃል ነው። የእግዚአብሔርን ቃል የሚናገር የተላከ ሰው የተናገረውን ቃል ያልሰማ ሰው ማመን አይችልም። አንዳንድ ጊዜ ተአምራት አሳይተን ለማሳመን እንሞክራለን። ከዚህ በፊትም ስለ ተአምራት አገልግሎት አይቻልም። ተአምራትና ድንቅ ሁል ጊዜም የተነገረው የእግዚአብሔር ቃል ልክ ፊልጶስ ሲያገለግል እንደነበረው ቃሉን ሰዎች እንዲያምኑ ተጨማሪ ድጋፍ የሚሰጥ እንጂ ሰዎች ተአምራትን አይደለም የሚያምኑት። እገሌ ተአምራት አድራጊ ነው ብለው ምናልባት ተአምራት አድራጊውን እንዲያምኑ አይደለም እግዚአብሔር ተአምራትን የሚያደርገው። የተናገረው የእግዚአብሔር ቃል ምን ያህል ታላቅና ኃያል እንደሆነ አምኖ ሰዎች በቃሉ እንዲድኑ ነው። ስለዚህ አገረ ገዢውን በዚህ ስፍራ ላይ የተደረገውን ተአምራት ባየ ጊዜ ብቻ አይደለም አመነ የሚለው። በደንብ አስተውሉና ስሙ። በዚያን ጊዜ አገረ ገዢው የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። ከምን የተነሳ? ከጌታ ትምህርት የተነሳ ተገርሞ አመነ። ያመነው የጌታን ትምህርት ነው። ተገርሞ ያመነው የጌታን ትምህርት ነው። ጳውሎስ የተናገረውን የእግዚአብሔር ቃል እውነተኝነት ያየው አመፀኛው ቃሉን የሚያጣምመው ሰው አይኑ በታወረ ጊዜ የቃሉ ታላቅነትና ኃያልነት ነው የተገለጠው። ከዚህ የተነሳ አለማመን አልቻለም። ስለዚህ ቃሉን ተገርሞ ሲያምን ነው የምንመለከተው። በቃሉ ላይ እምነቱን ሲያደርግ ነው የምንመለከተው። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። የእግዚአብሔር የሆኑት የእግዚአብሔርን ቃል ነው የሚያሰምኑት የሚሰብኩት። ያ የሚሰበከው የእግዚአብሔር ቃል ለተቃዋሚዎቹ ጥፋት ነው፣ ተቀብሎ ለሚድኑት ደግሞ የሕይወት መንገድ ነው። ስለዚህ ለጠንቋዩ እውርነትን፣ ለአገረ ገዢው ደግሞ ሕይወትን የእግዚአብሔር ቃል ሲሰጥ እንመለከታለን። ቃልን በምንናገርበት ጊዜ ለሚድኑት ሕይወት፣ ለሚጠፉት ሞትን ማወጃችን እንደሆነ ማወቅ መቻል አለብን።
ቃሉን ለሚቃወሙ ሞትን፣ ጥፋትን፣ ፍርድን፣ ቃሉን ለሚቀበሉ ሕይወትን፣ እረፍትን፣ ሰላምን፣ እፎይታን፣ የዘላለም ሕይወትን ነው የምንሰብከው። ጳውሎስ የተናገረው የእግዚአብሔር ቃል ለጠንቋዩ አልማስ እውርነትን፣ ለጠማማው አልማስ እውርነትን፣ የእግዚአብሔርን ቃል ለማጣመም ለሚመጣው አልማስ ጥፋትን፣ ለሀገረ ገዢው ለጳውሎስ ደግሞ ሕይወትን ሲያመጣ ነው የምንመለከተው። ጌታ ኢየሱስ ክርስቶስ ለጴጥሮስ ያንን የእምነት ቁልፍ በሰጠ ጊዜ በዛ ቁልፍ የእምነትን በር ለሚቀበሉት የእምነትን በር፣ ለማይቀበሉት ደግሞ የሲኦልን በር እንዲከፍትና እንዲዘጋ ስልጣን እንደተሰጠው ቃሉን ለሚናገር ለሚሰሙት የሕይወት ሽታ፣ ለሚቀበሉት የእረፍት የሰላም ሽታ፣ ጌታን ለሚቀበሉት የሕይወት ሽታ፣ ለሚጠፉት ደግሞ የጥፋትና የሞት ሽታ ሆነን በምድር ላይ እንድንኖር እግዚአብሔር ጠርቶናል። ያለ ጠረን አንኖር ወገኖቼ። በደረስንበት ስፍራ ላይ ጠረን ሽታ ሊኖረን ይገባል። ያ ሽታ አንድ አይነት ሽታ ነው። ልዩነቱ የሚያሸቱት ሰዎች አፍንጫ ነው። እኛ ክርስቶስን ነው የምንሸተው። አንደበታችን የእግዚአብሔርን ቃል ሲናገር ጠረናችን ኢየሱስ 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 ይላል። ይህ ጠረን ደግሞ የክርስቶስ ኢየሱስን ወንጌል በቅንነት ተቀብሎ ለሚናገር ለሚድኑት ደግሞ የሕይወት ሽታ ሕይወት 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 ይላል። ለመቀበል እምቢ ለሚሉ ለጠማሞች እንደ አልማስ ላሉ የእግዚአብሔርን ቃል ለማጣመም ለሚወጡ ደግሞ ሞት ሞት ሞት፣ እውርነት እውርነት፣ ጥፋት ጥፋት፣ ሲኦል ጨለማ ይላል። ያለ ጠረን አንኑር። ጠረናችን ግን የእግዚአብሔር ጠረን ይሁን፣ የኢየሱስ ክርስቶስ ጠረን ይሁን። አንደበታችን የሚናገረው የእግዚአብሔር ቃል ኃይል የሚኖረው ጉልበት የሚኖረው አቅም የሚኖረው በእግዚአብሔር መንፈስ የተሞልተን ስንናገር ነው። የእግዚአብሔር መንፈስ የተሞላው ጳውሎስ በተናገረ ጊዜ ይህን ተቃውሞ አለፈው። የአገልግሎት በር ሲከፈትልን፣ እግዚአብሔር እንድንሰማ እንድንሰራ እንድናገለግል በር ሲከፈትልን፣ ሁል ጊዜም ቀጥሎ የሚመጣው ተቃውሞ ነው፣ ተግዳሮት ነው። እግዚአብሔር በሩን እንደከፈተልን ካወቅን ያንን ተግዳሮት በእምነት ጥሰን በእግዚአብሔር ቃል አልፈን ወደፊት መሄድ እንጂ ወደ ኋላ ማለት ፈጽሞ ከእግዚአብሔር መልእክተኞች የሚጠበቅ አይደለም። ከነ ጳውሎስ ይህንን አልተማርንም። የአገልግሎት በር ምቾትን፣ ድሎትን አይደለም የሚያመጣው፣ መንደላቀቅን አይደለም የሚያመጣው። የሚያመጣው የምናገለግለው የእግዚአብሔር መልእክት ከሆነ ልክ ኢየሱስ ክርስቶስን እንደተቃወሙ፣ በኢየሱስ ክርስቶስ አገልግሎት ፊት እንደቆሙ፣ ሐዋርያትን እንደተቃወሙ፣ ዛሬም በአገልግሎታችን ጽድቅንና እውነትን የእግዚአብሔርን ነገር ለመግለጥ ስንነሳ፣ እግዚአብሔር ልኮን ስንሄድ፣ እግዚአብሔር እንደላከን የምናውቀው መንገዳችን የቀና መሆኑን በማየት ብቻ አይደለም። በመንገዳችን ላይ የሚያጠሙ ተቃዋሚዎች ሁል ጊዜም መኖራቸውን ማወቅ መቻል አለብን። ተግዳሮት መኖራቸው በር ሁል ጊዜም ተቃዋሚን ጭምር ያመጣል። ምናልባት ተቃውሞ አንዳንድ ጊዜ ከውጭ ብቻ ላይሆን ይችላል። አጠገባችን ያሉ ሰዎች ሳይቀሩ ሊቃወሙን ይችላል። ተስፋ ያደረግናቸው አብሮን ይቆማል ያልናቸው እምነታችንን የጣልንባቸው አገልጋዮች ሰዎች ሁሉ ለእኛ ተቃውሞ የሚቆሙ ሰዎች ሊሆኑ ይችላሉ። ምንጊዜም እግዚአብሔር የሰጠንን አገልግሎት፣ እግዚአብሔር የሰጠንን ራእይ፣ እግዚአብሔር በእጃችን ላይ ያለውን ነገር በሚገባ ከለየን፣ ሁል ጊዜም ከዚህ ከለየነው የእግዚአብሔር በሕይወታችን ካለው ዓላማ ጋር የማይቆም ሰው ተቃዋሚያችን እንደሆነ በመረዳት ከነዛ ሰዎች መራቅ ነው ያለብን። ለመንገዳችን እንቅፋት የሚሆኑ፣ ለአገልግሎታችን እንቅፋት የሚሆኑ ሰዎች መኖራቸውን ማወቅ አለብን። በሮች ተከፍቶልን ተቃዋሚዎች በመኖራቸው ምክንያት እግዚአብሔር ከኛ ጋር እንደሌለ አድርገን የምንቆጥር ከሆነ እንስታለን። ጳውሎስ እግዚአብሔር እንደላከው በሚገባ በመጀመሪያ እግዚአብሔር ራሱ ተናግሮታል። አሁን ደግሞ የሚያገለግለውን አገልግሎት ደግሞ የአንጾኪያ ቤተ ክርስቲያን ይሁንታ ሰጥታ አብራው ቆማ የሚያገለግለው አገልግሎት እንደሆነ ያውቃል። መልእክቱን የሰጠው ኢየሱስ ክርስቶስ ራሱ እንደሆነ ጳውሎስ በብዙ ስፍራ ላይ ተናግሯል። በተሰጠው መልእክት ውስጥ ደግሞ በብዙ መከራ ስሜን ሊሸከም የሚገባ እንደሆነ ተነግሮታል። በብዙ ምቾትና ድሎት አይደለም፣ በብዙ መከራ ውስጥ ስንት መከራ ሊቀበል እንዳለ እኔ ነግሬዋለሁ አለ።
ይህንን መከራ ለመቀበል ደግሞ ሆን ብሎ ተዘጋጅቶ የወጣ ሰው ስለነበረ የዚህ ሰው ከፊት ለፊት በቆም ለጳውሎስ ምንም አልነበረ። ጳውሎስ እኮ ተግዳሮት የገጠመው እዚህ ብቻ አይደለም። ወንድሞች እንኳን አልተቀበሉትም። በዛ አይነት ታምራትና ድንቅ የተለወጠ ሰው የመጀመሪያው እናት ቤተክርስቲያን ኢየሩሳሌም ወንድሞች እንኳን ሊቀበሉት አልቻሉ። ባርናባስ እሱን ቤተክርስቲያን እንድትቀበል ብዙ ጥረት አድርጓል። ጳውሎስ ተስፋ ከቆረጠ በኋላ ነው የሄደው። አሁንም ቢሆን ያ የነሱ ተግዳሮት አገልግሎትን እንዳያገለግል አላደረገው። ይልቁንም በነፃነት የሚያገለግልበትን አብሮት የሚቆሙ ወንድሞች ያሉበትን እግዚአብሔር አስቀድሞ የአሕዛብ ሐዋርያ አድርጎ እንደጠራው የአሕዛብ የተመሰረተች ቤተክርስቲያን ጋር ሲያመጣው ነው የምንመለከተው። ወደ አንጾኪያ በቀጥታ ወዴት የሚወጣበት ወደ አገልግሎት የሚወጣ የመጀመሪያው ወንጌል መልእክተኞችን የላከች ቤተክርስቲያን የአንጾኪያ ቤተክርስቲያን ነች። የኢየሩሳሌም ቤተክርስቲያን የመላክ ታሪክ የላትም። ከዚህ በፊትም ተናግሬያለሁ። የመላክ ታሪክ የላትም። የኢየሩሳሌም ቤተክርስቲያን ሰብስባ የማገልገል ታሪክ ነው ያላት። በመከራ ነው የተበተኑት። ይችን ቤተክርስቲያን ቅድም እንደነገርኳችሁ የመሰረቷት ሰዎች እንኳን ስማቸው እንኳን የማይታወቅ በመከራው ጊዜ ከኢየሩሳሌም ሸሽተው የወጡ ሰዎች ናቸው። ይህች ሸሽተው የወጡ ሰዎች የመሰረቷት የቆሮንቶስ የአሕዛብ የአንጾኪያ የመጀመሪያውን ሚሽነሪዎችን የላከች ቤተክርስቲያን ነች። የመጀመሪያዋ የኢየሩሳሌም ቤተክርስቲያን አንዱን ሚሽነሪ ሳትልክ አሁን እዚህ ሚሽነሪዎችን ስትልክ ነው የምንመለከተው። ጾማ እጅ ጭና ለመጀመሪያ ጊዜ ስትልክ እንመለከታለን። ሌላው መከራ ነው የላከው። ፊልጶስን መከራ ነው የላከው ወንጌልን እንዲሰብክ። ሌሎችም የተበተኑት ሁሉ ወንጌልን እየሰበኩ ዞሩ። መከራ ያላካቸው ናቸው። መከራ ነው እጅ የጫነባቸው። ኢየሩሳሌም ቤተክርስቲያን አይደለችም። ሕጋዊ በሆነ መንገድ በትክክለኛው አቅጣጫ የነበረችው ይህች የአንጾኪያ ቤተክርስቲያን ምክንያት ዓለም ሁሉ በጳውሎስ አገልግሎት አማካይነት ወንጌልን ሰማ። አብያተ ክርስቲያናት ተተከሉ። በዚች ቤተክርስቲያን ምክንያት በዚች እጅ መጫንና አብራ ከጳውሎስ ጋር በመቆም ከጳውሎስና ከባርናባስ ጋር በመቆም የመጀመሪያውን የሚሽነሪ ጉዞአቸውን ሲያደርጉ ከነሱ ጋር በመሆን እጃቸውን ጭነው በመላክ የአንጾኪያ ቤተክርስቲያን የአሕዛብ ቤተክርስቲያን ርቃ ከኢየሩሳሌም ያለች ቤተክርስቲያን ተልእኮዋን በሚገባ የተገነዘበች ቤተክርስቲያን መንፈስ ቅዱስን የምትሰማ መልእክት ሲመጣ የምታዳምጥ ቤተክርስቲያን የእግዚአብሔርና የእግዚአብሔር ያልሆነው መለየት የምትችል ቤተክርስቲያን የአንጾኪያ ቤተክርስቲያን ሚሽነሪዎችን ስትልክ እንመለከታለን። የቤተክርስቲያን እውነተኛነት መለኪያው አንዱ እንደዚህ አይነት እግዚአብሔር የጠራቸውን ሰዎች እጅ ጭና በመላክ አብሮ በመቆም የሚሽነሪዎችን ወንጌል አገልጋዮችን መላክ ነው። ይሄ ድህነትን፣ ይሄ ሀብትን፣ ይሄ ብልጽግናን አያመለክትም። እዚህ ቦታ ላይ ሸቀጥ ሲጭኑላቸው ዕቃ ሲያዘጋጅላቸው አይደለም የምንመለከት። እግዚአብሔር ከእናንተ ጋር የጠራችሁ ጌታ ከእናንተ ጋር ይሁን እኛም ከእናንተ ጋር ነን ብለው ጾመው ጸልየው እጃቸውን ጭነው ሸኟቸው። እነሱም ብርና ወርቅ ቋጥሮ አልሄዱም። እነሱም በመንፈስ ቅዱስ ተልከው ሄዱ ነው የሚለው ቃሉ። በመንፈስ ቅዱስ ተልከው በመንፈስ ቅዱስ እጃቸውን ጭነው ላኳቸው። መንፈስ ቅዱስን የተቀበለች መንፈስ ቅዱስን የምትሰማ ቤተክርስቲያን ወንጌል መልእክተኛን ለመላክ ብቁ ነች። ሌላ ምንም አያስፈልጋትም። ብቁ ነች። እጅ ጭና ለመላክ እግዚአብሔር የሚፈልጋቸውን በሚፈልጋቸው ስፍራ ላይ እንዲጠቀም አብራ በጸሎት ለመቆም ባላቸው ነገር ለመቆም እግዚአብሔር ሲልክ ስንቅ የሚሰንቀው እግዚአብሔር ራሱ ነው። እግዚአብሔር ሲልክ ራሱ ያዘጋጃል። እግዚአብሔር ሲልክ ራሱ እግዚአብሔር ያዘጋጃል። እግዚአብሔር ከጠራ እግዚአብሔር ያዘጋጃል። በሕይወት ዘመናችን እኔ ራሴም የተማርኩት ይሄንን ነው። እግዚአብሔር ሲልክ እግዚአብሔር ያዘጋጃል። እግዚአብሔር በላከን ሰዓት ላይ በላከን ስፍራ ላይ በላከን ጊዜ ላይ ስንገኝ የእግዚአብሔር አገልግሎትም አስፈላጊውም ነገር አብሮ ይዘጋጃል። ይህንን ማየት የሚችሉት እንደ ጴጥሮስና እንደ ባርናባስ እምነት ያላቸው በእምነት እርምጃ የሚራመዱ ሰዎች ናቸው። ብዙ ሰዎች ሁሉ ነገር ተመቻችተውላቸው እግዚአብሔር ስሩ ያላቸውን ስራ ለመስራት ሲጠባበቁ ዘመናቸው አልፏል።
እግዚአብሔር በሕይወታችን ሲሰራ ዛሬ የተናገረን ነገር ዛሬ ሳንፈጽም ነገ ሊሰራ ያለውን ነገር ልናይ ፈጽሞ አንችልም። እግዚአብሔር የከፈተልንን ገጽ አንብበን ሳንጨርስ እግዚአብሔር ሁለተኛ ገጽ አያሳየንም። በመታዘዝ ብቻ ነው እግዚአብሔር ገጾችን እያሳየን እያገላበጣልን ምን ሄደው ቆሞ ሁሉንም ነገር አይቶ ሁሉም ነገር ተዘጋጅቶለት እግዚአብሔርን ለማገልገል የሚፈልግ ሰው በሕይወት ዘመኑ እግዚአብሔርን ሳያገለግል ነው የሚያልፈው። ፕሪንሲፕል 2 ዋናው ነገር ምንድነው? በር በተከፈተልን ቁጥር ተግዳሮት አብሮ ይዞ ይመጣል። ያለ ተግዳሮት የእግዚአብሔር አገልግሎትን ማገልገል አይቻልም። ይቅርታ አይደለም አገልግሎት ክርስትና ሕይወትንም ክርስቶስን መስሎ ለመኖር የሚሄድ ሰው እኮ ይሰደዳል። መከራ አለበት፣ ስደት አለበት። ይህች ዓለም እኮ ክርስቶስን አልተቀበለችም። ለክርስቶስ አገልግሎትና ለወንጌል መስፋት የሚሆነውን ነገር ከቶ እንደምን ዓለም ታዘጋጃለች? ከቶ እንደምን ያንን ታቀርባለች ብለህ ትጠብቃለህ? እግዚአብሔር የጠራ ሰው ቤተ ክርስቲያኔ እንድትልክ ከቤተ ክርስቲያኔ ጋር ተነጋገር። ቤተ ክርስቲያኔ እጅህን ከጫነችብህ በቂ ነው። አብርሃ ከቆመች ሪፖርት የምታደርግበት ምክንያቱም የቤተ ክርስቲያን አገልግሎት የግለሰብ አገልግሎት ስላይደለ አንተም ለቤተ ክርስቲያን የተሰጠ ሰው ስለሆነ ሐዋርያ ጳውሎስ በዚህ ስፍራ ላይ ከባርናባስ ጋር ይህንን አገልግሎት ይዞ ሲወጡ ነው የምንመለከተው። ስለዚህ የአገልግሎት በር ሲከፈት አንደኛ ቀደም ሲለን እንደተመለከትነው የአገልግሎት በር የሚከፈትልን እኛ እግዚአብሔር አስቀድሞ የሰጠንን ስራ በትጋት እየሰራን እያለን ነው። ሁለተኛ የአገልግሎት በር ሲከፈት ተግዳሮትና ፈተናንም ይዞ ይመጣል። ጳውሎስም የገጠመው ይሄንን ነው። ስለዚህ በጳውሎስ እጅ የሆነው በተቃውሞ ላይ የወሰደው እርምጃ ሌላ ሰው ሕይወትን እንዲያገኝ ሆነ። እግዚአብሔር የተባረከ ይሁን። ለጥፋት የመጣው ለማጣመም የመጣው እግዚአብሔር እጅ በሱ ላይ በተገለጠ ጊዜ አገረ ገዢው እግዚአብሔርን እንዲያምን ምክንያት ሆነ። ታውቃላችሁ አገረ ገዢው ማመን ማለት እሱ በሚገዛው ግዛት ሁሉ ውስጥ የእግዚአብሔርን ቃል የመስበክና የማገልገል እድል ጳውሎስና ሲላስ አግኝተዋል ማለት ነው። ከግለሰቦች ተቃውሞ የገዢዎች ተቃውሞ ይብሳል፣ ይጠነክራል። ጉልበት፣ ኃይል፣ አቅም፣ ወታደር፣ ገንዘብ ስላላቸው እግዚአብሔር ገዢዎችን አሳልፎ ሰጠን ማለት አገሩን አሳልፎ እንደሰጠን ማወቅ መቻል አለብን። እግዚአብሔር አንዳንድ ጊዜ አስቀድሞ መሪዎችን ይሰጣቸዋል፣ ገዢዎችን ይሰጣቸዋል፣ የከተማ አስተዳዳሪዎችን ይሰጣቸዋል። የዛን ጊዜ ከተማ ሁሉ ለእናንተ እንደተሰጠ ማወቅ መቻል አለባችሁ። በእርግጥ እግዚአብሔር እነዛን ሰዎች አሳልፎ ከሰጠ ይሄ ሰው ወደ ኋላ ሊመለስ በማይችልበት ሁኔታ የእግዚአብሔር ቃል ኃይልን እቺ ነገር አስተውሉ። የእግዚአብሔር ቃል ኃይልን አይቶ ነው ያመነው። ጳውሎስ በመንፈስ ቅዱስ ተሞልቶ የተናገረው ቃል የእግዚአብሔር ቃል ነው። የእግዚአብሔር ፍርድ ነው። የእግዚአብሔር ውሳኔ ነው። ከዚህ የተነሳ ኢሚዲየትሊ በዚያው ስፍራ ላይ በዚህ በተቃዋሚው ላይ ተግባራዊ ሲሆን የእግዚአብሔር ቃልን ተርቦ የመጣው እግዚአብሔርን ፈልገው የሚያጣ ሰው የለም። ነግሬያቸዋለሁ ከዚህ በፊት። የትኛውም ስርዓት፣ በየትኛውም ሃይማኖት፣ በየትኛው እምነት ውስጥ ይኑር በቅንነት እግዚአብሔርን የሚፈልጉ እንደነ ቆርኔሌዎስ እግዚአብሔርን ያገኙታል። ይሄም ሰው ጳውሎስ እንደሚሰብክ ሰምቶ ራሱ ነው ያስጠራው። ጳውሎስ አይደለም የደረሰው መሪው ራሱ የእግዚአብሔርን ቃል መስማት ፈልጎ ነው የመጣው። እግዚአብሔርን ፈልጎ ነው የመጣው። እግዚአብሔርን ፈልጎ የመጣ ሰው ግን በተንኮለኛው፣ በአስማተኛው፣ በሟርተኛው፣ በዲያብሎስ ልጅ እግዚአብሔርን ሳያገኝ እንዳይሄድ የእግዚአብሔር ፍቃድ ስላልነበረ እግዚአብሔር የሱን አይን ቀርቅሮ የገዢውን ውስጣዊ መንፈሳዊ አይን አብርቶ እግዚአብሔር ይመስገን ስጋዊውን አይን ዘግቶ የእግዚአብሔርን የሚፈልግ ሰው መንፈሳዊ አይን አብርቶ ገዢው እግዚአብሔርን እንዲሰማ እግዚአብሔርን እንዲቀበል ሕይወት እንዲሆንለት አደረገ። እግዚአብሔር የተመሰገነ ይሁን። የአገልግሎት በር ተግዳሮትን ያስከትላል። ተግዳሮትን ድል አድርጎ የሚያልፉ ደግሞ የተጠሩ አገልጋዮች ናቸው። ከዚህ ከቁጥር 13 ጀምሮ እዚህ ላይ ስንመለከት ምን ይላል? ጳውሎስና ጓደኞቹ ጋር ከጻፉ ተነስተው ፍጽያንም ወደምትሆን ወደ ጴርጌን መጣ።
ዮሐንስም ከነርሱ ጋር ተለይቶ ወደ ኢየሩሳሌም ተመለሰ። ተመልከቱ በዚህ ስፍራ ላይ ይሄን ነገር በደንብ አስተውሉ። የአገልግሎት በር መከፈት የሰዎችን ማንነት ይገልጣል። የአገልግሎት በር መከፈት የአገልግሎት በር ተግዳሮትን ይዞ ስለሚመጣ ይሄ ተግዳሮት ደግሞ የሰዎችን ማንነት ደግሞ ይገልጣል። እዚህ ስፍራ ላይ ከነ ጳውሎስ ጋር የተባበረ ሰው አለ፣ ማርቆስ ዮሐንስ የሚባል የማርቆስን ወንጌል የጻፈ የማርቆስ ማለት ነው። ይሄንን ሰው አብሮ ነው ይዞት የመጡት ወደ አገልግሎት። ባርናባስ የማርቆስ አጎት ስለሆነ አብሮ ወንጌልን እንዲያገለግል አንድ ወጣት ይዘው ነው የመጡት። የዚህ ጉዞ ተግዳሮት በዚህ ስፍራ ላይ እየጠነከረ ሲመጣ እነ ጳውሎስ ወደፊት ሲሄዱ፣ ማርቆስ ግን ከነሱ ጋር ወደፊት መሄድ አልቻለም። ስለዚህ የማርቆስ ማንነት በዚህ ስፍራ ላይ የተከፈተው በር ሲገልጥ ነው የምንመለከተው። ማንነትን ይገልጣል። ዮሐንስ ማርቆስ ከነሱ ጋር ተለይቶ አሁን ስላልቻለ ምቾትና ድሎቱን ሳክሪፋይስ ማድረጉን መቀጠል ስላቃተው ወደ ኢየሩሳሌም ከነሱ ተለይቶ ተመለሰ። ለምንድን ነው ጽናት ያጣው? ሜቢ እግዚአብሔር በዚህ ቲምና ቡድን ውስጥ እግዚአብሔር እሱ እንዲያገለግል የጠራው አይደለም። የተጠሩትን ባርናባስንና ጳውሎስን ተከትሎ ነው የወጣው። አጃቢ ነው። እግዚአብሔር በተለየ ሁኔታ ስለሱ የተናገረው ነገር የለም። አጎቱ ስለሆነ ይሆናል። አገልግሎታቸው ስላማራቸው ሊሆን ይችላል። ሕይወታቸው ስለማረከው ሊሆን ይችላል። ነገር ግን እነዚህ በሙሉ ለሱ በአገልግሎቱ ውስጥ ኃይል ሊሆኑለት ወደፊት ሊያስከዱት አልቻሉም። ከዚህ የተነሳ ለዚህ አገልግሎት የተለየ ሰው አለመሆኑን የሚገልጽ ነገር በሕይወቱ ተከሰተ። ከዚህ እነ ጳውሎስ ወደ ፊት ሲሄዱ እሱ ወደ ኋላ ሲመለስ ነው የምንመለከተው። ሰው በጅምላ ሊጓዝ ይችላል። ወደፊት በሄድክ ቁጥር ደግሞ የሰዎች ማንነት እየተገለጠ እየጠራ ነው የሚሄደው። ስለዚህ አገልግሎት በር የሰዎችን ማንነት አብረውን ያሉትን የሚያጅቡን፣ የሚወዱንን፣ የሚከቡንን ማንነት ይገልጥልናል። በአገልግሎት አብረው ዋጋ ለመክፈል ካንተ ጋር ዋጋ ለመክፈል የማይቆም ሰው ለአንተ እውነተኛ ወዳጅ አይደለም። አንድ ጊዜ ጌታ ኢየሱስ ክርስቶስ እንዲህ አለ። እሱ እያገለገለ እያለ በር ተንኳኳ። ጌታ ኢየሱስ ክርስቶስን የሚፈልጉ ቤተሰቦቹ መጡ። ማርያም አለች፣ ወንድሞቹ አሉ። ከዛም በኋላ ጌታ እያስተማረ ባለበት ምን አሉት? ወንድሞችና ቤተሰቦች ይፈልጉሃል አሉት። እናቴ ትፈልጋለች፣ ወንድሞች ይፈልጉሃል አሉት። ጌታ እንዲህ አላቸው፣ ወንድሜ ማን ነው? እናትስ ማን ናት? የኔ ወንድሞች እነዚህ እኔ የምናገረውን የሚሰብከውን የማስተምረውን የእግዚአብሔርን ቃል ተቀብለው በተግባር የሚያኖሩት ናቸው አለ። ስለዚህ የኔ ዝምድና የተመሰረተው ከጥሪዬ ጋር ከአገልግሎቴ ጋር ሰዎች ባላቸው ግንኙነትና ትስስር ነው። ያ የቤተሰብ ዝምድና ነው። ሊጠፋ የማይችል ሊለወጥ የማይችል ሁል ጊዜም የሚኖር አሁን ከዓላማ አንጻር ከኔ ጋር የሚቆም እግዚአብሔር የጠራኝን ተልእኮውን የሚፈጽም እነዚህ ናቸዋል። ቃሌን የሚሰሙ የማስተምራቸውን ቃል በሕይወት የሚያኖሩ እነሱ ናቸው ወንድሞቼና ቤተሰቦቼ ሲል እንመለከታል። ማን? ኢየሱስ ክርስቶስ። ቤተሰቦቹን መካዱ ነው አይደለም። ነገር ግን በሕይወት ውስጥ እግዚአብሔር የሰጠህን ዓላማ የምትኖርለትን ዓላማ የሚቃወም ሰው ያንተ ወዳጅ ሊሆን ፈጽሞ አይችልም። ወዳጅ ብታደርገው እንኳን ያፈርስብሃል እንጂ ላንተ ድጋፍ መሆን አይችልም። ይህንን ኢየሱስ አስተምሮናል። ወዳጄ ማን ነው? ቤተሰቤ ማን ነው? እናቴ ማን ነች? አባቴ ማን ነው? ይህንን እኔ የማገለግለውን መልእክት የሚቀበል የሚደግፍ አብረውኝ የሚቆም እሱ ወንድሜ ነው። እሷ እህቴ ነች። ምክንያቱም እኔ ለራሴ ስለማልኖር፣ እኔ ለተልእኮዬ ስለሚኖር፣ እነሱ እኔ በስጋ በሕይወት ሲኖር ነው ዘመዶቼ። እኔ አሁን በስጋ በሕይወት አልኖርም። የሚኖረው ለዓላማዬ ነው፣ ለጥሬ ነው። ለጥሬ የሚኖር ከሆነ ደግሞ ጥሬን ተቀብሎ ከኔ ጋር በአገልግሎታቸውና በሕይወታቸው የሚቆሙ ናቸው የኔ ወንድምና እህት ስል ነው የምንመለከተው። በዚህም ስፍራ ላይ ጳውሎስ
ማርቆስ ዮሐንስ ወደ ኋላ ሲመለስ ምናልባት ከዚህ በኋላ ርህራሄ የሚያሳየለት ባርናባስ ከባህሪው የተነሳ ይሆናል እንጂ ጳውሎስ በአገልግሎቱ ነው ጨክነው ወደፊት ሄደው ጨክነው ወደፊት ሲሄድ እንመለከታለን። ሌላ ጊዜ ባርናባስ ይሄንን ባርናባስ ለጳውሎስና ለባርናባስ መለያየት እንኳን መጨረሻ ላይ ማርቆስ ምክንያት ሲሆን በሌላ ክፍል እንመለከታለን። ስለዚህ በዚህ ስፍራ ላይ በር ሲከፈትላችሁ የሰዎችን ማንነት ይገልጣል። የአገልግሎት በር የሰዎችን ማንነት አብረው የሚቆም እውነተኛ ወንድምህ ነው ወይ? እውነተኛ እህትህ ነች ወይ? ያንን የምትለካው ለአገልግሎት ካላቸው አመለካከት ተነስተ ነው። አገልግሎትን የሚቃወም ሰው ለእኔ ወንድምና እህት ሊሆን አይችልም። ምክንያቱም እኔ ለአገልግሎት እግዚአብሔር ለጠራኝ ነገር ነው ምኖረው። እኔም ደግሞ እግዚአብሔር የጠራቸውን ለይተው የቆሙ ለዛ የሚሞቱለትና የሚኖሩለት ዓላማ ላላቸው ሰዎች ለዛ ተቃዋሚ ሆኜ የሚኖር ከሆነ እኔ ወንድሜና እህቴ ሊሆኑ አይችሉም ፈጽሞ። የሚኖርለት ዓላማ የሚሞትለት ዓላማ እግዚአብሔር የሰጠኝ ሕይወቴን የማሳልፍበት ዓላማ ይሄ ነው ብለህ በቆምክበት አብረው የሚቆም ሰው ያ ወንድምና እህቴ ነው፣ ያ ዘመድህ ነው፣ ያ ቤተሰብህ ነው። ምክንያቱም አንተ የምትኖረው ለዛ ዓላማ ስለሆነ ለዛ የማይቆም ሰው ፈጽሞ ወዳጅህ ሊሆን አይችልም። ስለዚህ አገልግሎት በር ሲኖራችሁ እግዚአብሔር ሲረዳችሁ ያጀባችሁን ሰዎች ማንነት በቀላሉ ልትለዩ ትችላላችሁ። እኔ በጣም የሚያጅቡኝ የሚወዱኝ የሚመስሉ በጣም በርካታ ሰዎች ነበሩ። አብረውኝ ሲበላ ሲጠጣ ሲጫወት አብረን ሲናገለግል ነበር። እግዚአብሔር ለጠራኝ ነገር ራስን በለየሁ ጊዜ እየወደዱኝ ከሪቀ እስከ ዛሬም ድረስ ማለት ነው እየወደዱኝ ግን አገልግሎትን የሚጠሉ እግዚአብሔር የመራኝን መንገድ የማይፈልጉ አሉ። ወዳጄ ለመሆን ይሞክራሉ። ነገር ግን እኔ አልቀበላቸው። እኔ እግዚአብሔር ከፊት ለፊቴ ከሰጠኝና አገልግሎትን ከሚቀበሉ አብረውን ከሚቆሙ ከሚደግፉኝ ሰዎች ጋር ነው ወደፊት የሚሄደው። ምክንያቱም የሚኖርለትና የሚሞትለትን ዓላማ እግዚአብሔር የሰጠኝን ለይቼ በደንብ አውቄያለሁ። ስለዚህ እሱ መለኪያዬ ነው። ለግንኙነትም መለኪያ ነው። ከሰው ጋር ላለኝም ግንኙነት መለኪያ እሱ ነው። ለዛ የሚቃወምን ሰው ለእኔ ወዳጅ ሊሆን ከቶ አይችልም። እኔ ሊወደኝ እንደሚወደኝ ሰዎችን የሚለካው ለአገልግሎቴ ባለው አጋሪነት ነው። ለዛ ያልቆመ ሰው ቢያጨበጭብልህ ምን ይጠቅመሃል? ምን ይረባሃል? ስለዚህ ወገኔ የአገልግሎት በር ሲከፈት የሰዎችን ማንነትም ጭምር ይገልጣል። በዚህ ስፍራ ላይ ማርቆስ ማን እንደሆነ ሲገለጥ ነው የምንመለከተው። በዚህ ስፍራ ላይ የአገልግሎት በር ሲከፈት ደግሞ ምን ይሆናል መሰላችሁ? መሪዎች ይፈጠራሉ። 13 ላይ ይህንኑ እንደገና ትመለከታላችሁ። ጳውሎስም ከጓደኞቹ ጋር ይላል። ጳውሎስ ከዚህ በፊት ግለሰብ ነው፣ ተጠርቶ ነው ለአገልግሎት የመጣው። ባርናባስ ነው የጠራው። እስከዚች ሰዓት ድረስ መጽሐፍ ቅዱስ ሲናገር እንኳን ባርናባስና ጳውሎስ እያለ ነው የሚናገረው። ባርናባስና ጳውሎስ እያለ ነው የሚናገረው። መንፈስ ቅዱስ እንኳን በዚህ ስፍራ ላይ ሲናገር ባርናባስን እና ጳውሎስን ለጠራኋቸው ስራ ለዩልኝ ብሎ ነው የተናገረው። የአገልግሎት በር ተከፍቶላቸው አገልግሎትን ሲጀምሩ የመጀመሪያውን ደረጃ የመጀመሪያውን ክፍል የፊት ለፊት አመራርን ጳውሎስ ሲቀበል ነው የምንመለከተው። በወጡበት ስፍራ ላይ እዚህ ስፍራ ላይ ተቃዋሚውን ፊት ለፊት ወጥቶ የሚናገረው ባርናባስ ሳይሆን ጳውሎስ ነው። የመሪነት ሚና ሲቀበል እንመለከታለን። መሪ ተፈጠረ። ከዛም አልፎ ደግሞ ምንድን ነው የሚለው? ጳውሎስና ጓደኞቹ ጋር ነው የሚለው። አሁን አንድ አዲስ ቲም ተፈጠረ። የማን? የጳውሎስ ቲም፣ በጳውሎስ የሚመራ ቲም ፖል። የአገልግሎት በር ምንን ፈጠረ? የአገልግሎት በር መሪዎችን ይፈጥራል። መሪዎች የሚፈጠሩት በአገልግሎት ውስጥ ነው። የጳውሎስ ቡድን ሲፈጠር ነው የምንመለከተው። ጳውሎስ የመሪነትን ሚና በዚህ ስፍራ ላይ ሲረከብ ነው የምንመለከተው። ከዚህ በኋላ ያለው የሐዋርያት ሥራ ዘመን የሐዋርያት ሥራ አገልግሎት ትኩረቱ ጳውሎስ ላይ ነው። ጸሐፊው ጳውሎስ ላይ ነው ያተኮረው። አሁን መሪ ተፈጥሯል። ትናንትና ይህ ዕድል አልነበረውም። ትናንትና ኢቭን ወዳጆች እንዲሆኑት እንኳን ወንድሞችን የሚፈልግ ነበር። እግዚአብሔር ባስነሳው በባርናባስ ምክንያት
በር ተከፍቶለት እግዚአብሔር ወደ ሰፊው ስፍራ ወደ ሰፊው አገልግሎት ሲያወጣው እንመለከታል። ለጠራው ስራ እግዚአብሔር ሲለየው አስቀድሞ ለተናገረው ለነገስታት፣ ለባለስልጣኖች፣ ለመሪዎች ወንጌልን እየሰበከ መከራን እየተቀበለ ወደ ሞት እስከሚሄድ ድረስ ከፊት ለፊት መሪ ሆኖ እንዲሄድ ሲፈጥር ነው የምንመለከተው። የአገልግሎት በር መሪዎችን ይፈጥራል። የመሪነት ሚናችን እየጎላ ይሄዳል። በአገልግሎታችን እግዚአብሔር ባስቀመጠን ስፍራ ላይ ስንሆን ሰዎች መሪዎች መሆናችንን ያውቃሉ። አንተ መሪ መሆንን አታውጅም። አንተ መሪ መሆንን አትሰብክም። በምትሰራው ስራ፣ በምትናገረው ንግግር፣ በምትወስደው አቋም አክሽን፣ ሪስክ መሪነትህ እየተረጋገጠ ይሄዳል። የአገልግሎት በር ሲከፈት የአገልግሎት በር የሚከፈተው የተሰጠንን ትንሹንም ስራ ላይ በትጋት እየሰራን ሳለን እነ ጳውሎስ በአንጾኪያ ቤተክርስቲያን ውስጥ ሲጾሙና ሲጸልዩ እግዚአብሔርን ሲያመልኩ ነው መልእክት የመጣላቸው። ሁለተኛ የአገልግሎት በር ሲከፈት ተግዳሮትንም ጭምር ይዞ ይመጣል። ጳውሎስ ይህንን መልእክት መንፈስ ቅዱስ ጠርቶት ቤተክርስቲያን ጸልያለት ከፊት ለፊት ሲወጣ በመጀመሪያው አገልግሎት ያጋጠመው ተግዳሮት ነው። ያ ተግዳሮትን ግን ግብአት አድርጎ ሰዎች እንዲድኑበት መንፈስ ቅዱስ ጳውሎስን ሲጠቀምበት ነው የምንመለከተው። ተግዳሮት ከአገልግሎት የሚመልሰን ሳይሆን ለአገልግሎታችን ግብአት አድርገን የምንጠቀምበት ነው መሆን ያለበት። አገልግሎትን ወደፊት ለማስኬድ ውጤታማ ለማድረግ ደጋፊዎች ብቻ ሳይሆን ተቃዋሚዎችም ይጠቅሙናል። በተቃዋሚው ላይ በመንፈስ ቅዱስ ተሞልቶ የተናገረው የእግዚአብሔር ቃል በሕይወቱ በመፈጸሙ እግዚአብሔርን ቃል ሊሰማ የመጣ ታምራት ሊያ አይደለም የመጣው። ታምራት ልታዩ አትሂዱ። ታምራትን ለማሳየት የሚሰበሰብ ጉባኤም የለም። ታምራት የሚያደርግ እግዚአብሔር እስከሆነ ድረስ የትና መቼ እንደሚያደርግ የሚያውቀው እግዚአብሔር ነው። ሰዎች ራሳቸውን ሲያታልሉ የታምራትና የፈውስ ጊዜ ብሎ ፈውስና ታምራት አንተ ማን ነው የምታደርግ? ፈውስና ታምራት የእግዚአብሔር ከሆነ ጊዜን የሚቀጥር ጊዜን የሚወስን እግዚአብሔር ነው። አንድም ቀን ኢየሱስ ክርስቶስ ፈውስና ታምራት አደርጋለሁ ብሎ አልወጣም። ኢየሱስ ክርስቶስ ሁል ጊዜም ለማስተማርና ለመስበክ ነው የሚወጣው። ለምን? የተጻፈ የሚሰበክና የምናስተምረው የእግዚአብሔር ቃል ስላለን። ለዚህ እቅድና ፕሮግራም እግዚአብሔር ለሚሰራው ስራ ግን ተአምራትንና ድንቅን እኛ ለማድረግ እኛ እንደምናደርግ ፕሮግራም አውጥተን ሰዎችን አናታል። ጳውሎስ የዚህ ሰው አይን አሳውራለሁ ብሎ አልወጣም። ተአምራት አደርጋለሁ ብሎ አልወጣም። የወጣው የእግዚአብሔርን ቃል ለመስበክና ለማስተማር ነው። የእግዚአብሔርን ቃል ለመስበክና ለማስተማር ቃሉን በተናገረ ጊዜ መንፈስ ቅዱስ ጣልቃ ገባ። በወደደ ሰዓት ላይ እግዚአብሔር ጣልቃ ይገባል። ስለዚህ ጣልቃ በመግባት እግዚአብሔር የሚሰራው ስራ ግን ለሚድኑት ለመዳን፣ ለሚጠፉት ደግሞ ለጥፋት ይሆናል። ስለዚህ ተግዳሮትን ፈርተን ወደ ኋላ እንመለስ። በር ሁል ጊዜም ተግዳሮት እንደ ጭራ ከኋላ ስለሚከተለው። ሶስተኛው የአገልግሎት በር የሰዎችን ማንነት፣ አጃቢዎቻችንን ማንነት ይገልጣል። በሰላሙ ሰዓት ላይ ብዙ አጃቢዎች ሊኖሩ ይችላሉ። ወደ መስመር ስንገባና ከእግዚአብሔር ጋር ዋጋ በሚያስከፍል አገልግሎት ውስጥ ስንሆን እውነተኛ ወዳጆቻችን፣ እውነተኛ አብረውን የሚቆሙ ሰዎች በዛ ቦታ ላይ ይለያሉ። ስለዚህ የአገልግሎት በር አንዳንድ ጊዜ ተግዳሮት ማምጣት ብቻ ሳይሆን ወዳጆቻችንን እውነተኝነት የሚፈተንበትም ጊዜ ይሆናል። ሌላው አራተኛ እንደተነገርኩት የአገልግሎት በር መሪዎችን ያስነሳል። ጳውሎስ ወደ መሪነት የመጣው በዚህ በአገልግሎት በር ምክንያት ነው። የጳውሎስና ጓደኞቹ ጳውሎስ ከጓደኞቹ ጋር ይላል የጳውሎስ ቡድን ተፈጠረ። ቲም ፖል ተፈጠረ። ያ ቡድን ነው ከዛ በኋላ አገልግሎትን ሲሰራ የምንመለከተው። ስለዚህ አገልግሎት በር መሪዎችንም ይፈጥራል። ስለዚህ ወገኖቼ የአገልግሎት በር ሲኖር የሚመጡትን ነገሮች አስተውለን አውቀን ተጠቃሚ በመሆን እግዚአብሔር የጠራንን ስራ ከግቡ ለማድረስ እግዚአብሔር ማስተዋሉን ይስጠን። እንጸልይ። እግዚአብሔር አምላካችን ሆይ በቃልህ ስለተናገርከን ነገር እናመሰግንሃለን። ይህንን ቃል እየሰሙ አብረውኝ ስለቆዩት ወንድሞችና እህቶች ሁሉ አንተን አመሰግንሃለሁ። ክብር ሁሉ ለአንተ ይሁን። ቀሪውንም ጊዜያችንን አንተ ተረከብ። ጌታ እግዚአብሔር ሆይ አገልግሎት በር የምትከፍት አንተ ነህ። በከፈትከው ደግሞ
እነዚህ በዚህ በጳውሎስ አገልግሎትና ህይወት ውስጥ የሆኑት ነገሮች ሁሉ በህይወታችን ሲያልፉ ይህ ቃል ደግሞ ማህለቅ ሆኖ አቆሞንና አጽንቶን በዚህ እውነት ውስጥ እንድንኖር ይርዳን። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። በሚቀጥለው እስከምንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን። ሰላም ዋሉ።